ዛሬ እንኳን ልጨቀጭቃችሁ አይደለም የመጣሁት የ12ኛ ክፍል የዩኒቨርሲቲ ኢንትራንስ ፈተና ከወሰድኩ ኦልሞስት አሁን ሰኔ ሐምሌ ሲመጣ 10 ዓመት ይሆነዋልና ባለፉት 10 ዓመታት የነበሩ የህይወት ተሞክሮች ላይፍ ኤክስፒሪየንስ የነበሩ ውጣ ውረዶች ምን ይመስላሉ የሚለውን ለእናንተ ምናልባት ከጠቀማችሁ ብዬ ሼር ላደርጋችሁ የመጣሁት። በአጋጣሚ ለማታውቁኝ አዱኛ ጳውሎስ እባላለሁ። በመደወላቡ ዩኒቨርሲቲ የኢንፎርሜሽን ሲስተም ትምህርት ክፍል ሌክቸር ነኝ። ያው ባለፉት 10 ዓመታት ብዙ ደስ የሚሉ ጥሩ ጥሩ ነገሮች ሀፕን አድርገዋል። እንደ አጋጣሚ ሆኖ ደግሞ የተለያዩ መጥፎ ነገሮችን ሀፕን ያደረጉ ኢቨንቶችም ነበሩ። ያ እናንተ ከጥሩ ከመጥፎ ጥሩ ነገር እንደምትወስዱ አስባለሁ፣ ተስፋ አድርጋለሁ። ያው እንደነገርኳችሁ የዩኒቨርሲቲ ኢንትራንስ ኤግዛም የወሰድኩት 2008 ነበርና አስታውሳለሁ ግንቦት ላይ ምናምን አካባቢ 2008 አይ ቲንክ ሁላችሁም እንደምታውቁት የሆነ ፈተና ምናምን ተሰርቆ ድጋሚ ምናምን ነገር የተፈተንበት ታይም ነበር። ፈተናው እንደነገር ሊሆን ዛሬ ላይ ተሰርቆ በኢሞ ምናምን ነበረ የደረሰን ከዩኒቨርሲቲ ተማሪዎች ምናምን። በጣም በህይወቴ ይሄ የማረሰው ታይም ነበረ ማለት ፈተናው ምናምን ማታ ላይ ደርሶን እንግሊዘኛና ማትስን ከጓደኞች ጋር በቃ የሌለ ድብን አድርገን ኦልሞስት ሁሉንም ጥያቄ ጨርሰን ነው ነበረ ያደረው። ጠዋት ላይ ስንገባ ምንም የተቀየረ ነገር የለም። ጥያቄው ራሱ ነው። በቃ ዝም ብለን ገብተን ጀስት ሰርክል ማድረግ ማክበብ ነበረ የሆነው በሰዓቱ ማለት ነው። ነገር ግን ፈተናውን ከተፈተን በኋላ ስንወጣ የትምህርት ቤቱ ርዕሰ መምህር ሰበሰበንና ፈተናው ባልታወቀ ምክንያት ተቋርጧል። ስለዚህ አዲስ ማስታወቂያ ከወጣ ወይም ደግሞ የተለየ ነገር ካለ እናሳውቃችኋለን፣ ከሰዓት እንዳትመጡ ብለው ነበረ በሰዓቱ የላኩት። በሰዓቱ በጣም ተዘጋጅተን ነበረ እና እንደዛ ፈተናው በመቋረጡ በጣም ነው የደበረን። በቃ ድብርት ገባን ምናምን ነገር። ግንቦት ላይ የነበረ ፈተና ሰኔ 26 ምናምን ነገር ተባለና ኦልሞስት ወደ አንድ ወር ገደማ ተራዘመ ማለት ነው። በዛን ሰዓት እንግዲህ የተለያዩ ልብቶች ለማንበብ ያን ያህል ብዙም ሞራል አልነበረም። እኔ ፐርሰናሊ መቼም ማለፊያ አያቅተኝም አይደል ብዬ ጊዜው ሲራዘም የበለጠ እንደማንበብ የበለጠ ፎከስ እንደማድረግ በቃ ተስፋ ቆርጬ ምናምን ነገር በቃ ትምህርት ይሆናልና ይደብራል ምናምን ነገር ተዘጋጅተህ ምናምን ፈተናውን ለመውሰድ ራስህን ሬዲ አድርገህ ፈተናው የሆነ ሲራዘም በቃ ሙድ ምናምን ሁላ ነው የሚያጠፋውና ፈተናው ሲራዘም በጣም ደበረን። በቃ ፐርሰናሊ በቃ እንግዲህ ለማለፊያ ያህል አላጣም አይደል እንዴ ቢያንስ ማለፊያ አመጣለሁ። ስለዚህ ያን ያህል ማንበብም መልፋትም አያስፈልገኝም ምናምን ብዬ በቃ ብዙ ነገር ተዘናጋን። ዝም ብለን እንጂ ኳስ ጨዋታ ኳስ በጣም ነው የምወደው። አይዞ የእግር ኳስም የምሮ ኳስም እወዳለሁ። ይሄን በኳስ በተለያዩ ድሮች የተለያዩ ሜዳሊያዎች አሉ። ወደፊት ስለነዛ ሙቭመንት ደግሞ የማቀርብላችሁ ይሆናል። ለአንድ ወር ምናምን ደግሞ ተራዝሞ አሁንም በድጋሚ ለአንድ ሳምንት ምናምን ነገር ተራዘመና አይ ቲንክ ወደ ሐምሌ 2-3 ምናምን አካባቢ በዛ ገባ መሰለኝ ነውና በቃ ለአንድ ወር ከሳምንት ምናምን ነገር ምንም ሳናነብ ቆይተን እንዲሁ ዝም ብለን ፈተና ገባን። ያው ብዙ ጊዜ እኔ እንግሊዘኛ ደስ ይለኛል፣ ሌሎችንም ኮርሶችን እሰራለሁ፣ ግን ሞር እንግሊዘኛ ደግሞ ደስ ይለኛል። ያን ያክል እንኳን በጣም ኦቨር የሚባል ተማሪ አይነት አይደለም፣ ነገር ግን ያው ጎበዝ ተማሪ ነኝ ብዬ አስባለሁ። ከዛ ሐምሌ ምናምን አካባቢ ፈተናውን ወሰድን ተፈተንን ምናምን ነገር። ፈተናውን ያው እንደወሰድን ከዛ በኋላ ያው ፈተናውን መጠበቅ ነበረብን ያው ውጤት ምናምን ነገር። መጨረሻ ላይ ከአንድ ወር ከምናምን በኋላ መስከረም አይ ቲንክ ከመግባቱ በፊት መሰለኝ ውጤት ተለቀቀ። ያ ማለፊያ እንኳን አመጣን፣ ማለፊያ ብቻ ይሁን ከዛም በላይ ነውና ውጤቱ ከመምጣቱ በፊት የዩኒቨርሲቲ ምናምን ትመርጣለህ፣ ዩኒቨርሲቲ ትሞላለህ። እስከ 13 አስታውሳለሁ፣ እስከ 13 አካባቢ ነበር በደንብ ቼክ እያደረኩ እያነበብኩ። አንደኛ ሐዋሳ ነበር የሞላሁት፣ ሁለተኛ ባህር ዳር፣ ሶስተኛ አዳማ፣ አራተኛ ጅማ ምናምን በደንብ ነው ማስታወስ። እንደዛ ነበር የሞላሁት። ነገር ግን በኋላ ፕሌስመንት ወይ ደግሞ የሞላነው ሀገር ምናምን በቃ 18ኛ ምርጫ ላይ የሞላሁት ነበር የደረሰኝ። ኢማጂን እንግዲህ 18ኛ ላይ እኔ በቃ እስከ 13 ነው ኖርማሊ በደንብ ቼክ አድርጌ የሞላውና 18ኛ ምርጫ ላይ ይሄን ስሙን ራሱ አላውቀውም። የት ቢሆን ጥሩ ነው? መደወላቡ
ከዛ እንደዚህ የሚባል ዩኒቨርሲቲ አለ እንዴ ግን ሞልቻለሁ እንደዛ አይነት የሚባል ዩኒቨርሲቲ ብዬ ቼክ ሳደርግ ኦፍ ኮርስ ዜር ኢዝ ዩኒቨርሲቲ ኮልድ መደወላቡ። እንዴት መደወላቡ የሚለውን ሳላቅ እንዴት እንደዛ አይነት ዩኒቨርሲቲ ሞልቻለሁ እንዴ ምናምን ብዬ ደጋግሜ ቼክ ሳደርግ ራሱ ከዛ የተለያዩ ጓደኞች ቀድሞ ዩኒቨርሲቲ የገቡ ሰዎች ምናምን መደወላቡ ዩኒቨርሲቲ ምናምን ታውቃላችሁ እንዴ ምናምን ነገር ስላቸው አብዛኞቹ አያውቁም። ከዛ እኔ ምንድን ነው ያደረኩት ኢሚዲየትሊ ጉግል ላይ ነው ሰርች ያደረኩት መደወላቡ ምናምን ብዬ ሰርች ሳደርግ ያ መደወላቡ ዩኒቨርሲቲ which is around 430 ኪሎ ሜትር away from the capital city of Ethiopia አዲስ አበባ ከአዲስ አበባ 430 ምናምን ኪሎ ሜትር እና ደግሞ ባሌ ሮቤ ነው ኖርማሊ የሚባለው ሀገሩ። ብዙ ጊዜ ያው አብዛኞቻችን እንደምናውቀው ዩኒቨርሲቲዎች በሀገራቸው ስም ነው ማለት ጅማ ካልክ ጅማ ዩኒቨርሲቲ ነው፣ ባህር ዳር ካልክ ባህር ዳር ዩኒቨርሲቲ ነው፣ ሐዋሳ ካልክ ሐዋሳ ዩኒቨርሲቲ ነው። ይሄኛው ግን ሀገሩ የሚባለው ባሌ ሮቤ ነው፣ ዩኒቨርሲቲው ግን መደወላቡ ነው የሚባለው። ለምንድን ነው ዩኒቨርሲቲው መደወላቡ የሆነው ምናምን ነገር ብዬ አሁንም ጉግል ማድረግ ሲጀምር ትንሽ አስታውሳለሁ መደወላቡ ምናምን ስሞች በሂስትሪ ምናምን አስታውሳለሁ ነው መደወላቡ የሚለው ለካ ዘ ሴንተር ኦፍ ጋዳ ሲስተም ማለት የኦሮሞ ጋዳ ሲስተም ስርዓት ዋና መፍለቂያ የሚባል መደወላቡ ራሱ ከባሌ ሮቤ ወደ 227 ኪሎ ሜትር አካባቢ ርቀት ላይ ያለ ቦታ ነው እና የተለያዩ ፓትሪዮቶች ምናምን ሀገር ወዳድ የድሮ አርበኞች ምናምን ነገር የፈለቁበት ከዛም በዘለለ ደግሞ የጋዳ ሲስተም ዋና መነሻ የሆነ ቦታ ነውና በጣም ነበር የገረመኝ። ማለት ሌላ ዩኒቨርሲቲ እንደዚህ ያለ አይመስለኝም። አይ ቲንክ የሀገሩ ስም ሌላ የዩኒቨርሲቲው ስም ሌላ። ከዛ በጣም ነበር የገረመኝ። ያው አለፍ ብዬ ይሄንን መረጃ ቼክ ካረኩ በኋላ ባሌ ሮቤ የሚባል ሀገር ታውቃላችሁ ወይ ምናምን ስለ እንዴ ያው በጣም ነው የምናውቀው ስንዴ በጣም የሚመረትበት የተለያዩ የቱሪስት ቦታዎች ኦፍ ኮርስ እነ ባሌ ማውንቴን ናሽናል ፓርክ እነ ድሬ ሼክ ሁሴን እነ ሶፍ ዑመር ኬቭ የሶፍ ዑመር ዋሻ እነሱን ሲያስታውሱኝ እኔ ራሱ ተምሬያቸዋለሁ። በጣም ደስ የሚል ሀገር እንደሆነ ምናምን ነገር ያው በተለያየ አጋጣሚ ባሌ ላይ የኖሩ ሰዎች ነገሩኝ። እሱን ሲነግሩኝ በጣም ነው ደስ ያለኝ። እውነት በሰዓቱ ኖርማሊ መደወላቡ የሚለውን ስሙን አላውቀውም ነበርና ከዛ እሱን ከነገሩኝ በኋላ በጣም ደስ ብሎኝ ያው ዩኒቨርሲቲው በሚጠራበት ታይም በቀጥታ ወደ ዩኒቨርሲቲ ሄድኩኝ ማለት ነው። ያ አይ ቲንክ ታውቃላችሁ ብዬ አስባለሁ። ተወልጄ ያደግኩት ምስራቅ ጎጃም ነው። ዜን እንግዲህ ከጎጃም ወደ ባሌ ለመሄድ እኔ ካለሁበት አዲስ አበባ ድረስ ወደ 260 ኪሎ ሜትር ነው። ከአዲስ አበባ ደግሞ ባሌ 430 ኪሎ ሜትር አካባቢ ነው። ሶ ይሄንን ሁሉ ያው እንግዲህ አቆራርጠን ወደ መደወላቡ ዩኒቨርሲቲ ገባን ማለት ነው። ኦፍ ኮርስ ከገቡ በኋላ በጣም የሆነ ደስ የሚል አየር ምናምን ያለበት የሆነ ሰው ማለት ሩቅ ላይ ሆነህ እንደምታስበው አይነት ነገር አይደለም። የሆነ ቦታ ሳታውቀው የሆነ ነገር ትፈራለህ ምናምን ነገር ጥሩ አይመስልህም። አይምሮ ላይ ኢማጂን የምታደርገው ነገር ትንሽ ደስ አይልም። ነገር ግን በአካል ሄደህ ደግሞ ቦታውን ስታየው የሆነ ደስ ነው የሚለው። በቃ የአካባቢ አየሩ እኔ በፊት ከኖርኩበት ጋር ተመሳሳይ ነው። ቀዝቀዝ ያለ አየር ነው፣ ደስ ይላል፣ ዝናባማ ነው። ማህበረሰቡ በአጠቃላይ ደስ ይላል። የዩኒቨርሲቲ ላይፍ ሀ ብሎ ጀመረ ማለት ነው። መደወላቡ እንዴት እንደገባው ይሄንን ይመስላል። ፓርት 2 በቀጣይ ከዲፓርትመንት መምረጥ ጀምሮ እያንዳንዱ የነበሩ ጆርኒዎችን በፓርት 2 ይዤላችሁ እመጣለሁ። እስከዛው ድረስ ይመቻል።